ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮችን የምዝገባ ቀነ ገደብ አራዘመ። ቦርዱ የምዝገባውን የጊዜ ሰሌዳው ያራዘመው በ3 ምክንያቶች መሆኑን አስታውቋል። በዚህም ቀዳሚው ምክንያት በተያዘው እቅድ መሰረት በተወሰኑ አካባቢዎች ላይ የመራጮችን ምዝገባ በቴክኖሎጂ ለማድረግ የኔትወርክ አቅርቦትና በምዝገባ ሂደት ያጋጠሙ ተግዳሮቶችን በፍተሻ እየለዩ ስርዓቱን አስተማማኝና ቀልጣፋ ለማድረግ ሂደቱ የጠየቀውን ጊዜ ማካካስ በማስፈለጉ ነው ብሏል። ሁለተኛው ምክንያት ደግሞ ኔትወርክ አስተማማኝ ነው በተባሉ በተወሰኑ የምርጫ ጣቢያዎች ላይ ኔትወርክ አለመኖሩ በተጨባጭ በመታየቱ ወደ ማኑዋል በመቀየር ሂደት የባከነውን ጊዜ ማካካስ በማስፈለጉ መሆኑን አስገንዝቧል። ሶስተኛው ምክንያትም በተወሰኑ ነገር ግን ብዛታቸው ባልተጠቀሰ የምርጫ ጣቢያዎች ላይ በትራንስፖርት ችግር ምክንያት የመራጮች የምዝገባ ቁሳቁስ በወቅቱ ባለመድረሱ የተፈጠረውን ምዝገባ የዘገየበትን ጊዜ ማካካስ አስፈላጊ በመሆኑ ነው ብሏል። በዚህም ቦርዱ በቀጣይ የሚውሉትን 2 የበዓል ቀናት ሳይጨምር የመራጮች ምዝገባ የጊዜ ሰሌዳ እስከ ሚያዝያ 14 ቀን 2018 ዓ.ም ተራዝሟል ብሏል። በሌላ በኩል እስከ መጋቢት 24 ቀን 2018 ዓ.ም ባለው መረጃ መሰረት 36,971,981 መራጮች መመዝገባቸውን ከተቋሙ ያገኘነው መረጃ ያመለክታል። ኢትዮጵያ ለተላላፊ መንገደኞች የ7 ቀን ነፃ የቪዛ አገልግሎት ልትፈቅድ ነው ተባለ። የኢትዮጵያ ቱሪዝም ሚኒስቴር ቱሪዝምን ለማሳደግና የውጭ ምንዛሬን ግኝት ለማሻሻል ለተላላፊ ወይም ለትራንዚት መንገደኞች እስከ 7 ቀናት የሚቆይ ነፃ የቪዛ አገልግሎት በቅርቡ ተግባራዊ እንዲያደርግ በሚኒስትሮች ምክር ቤት መወሰኑን ገልጿል። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ለጋዜጣ ፕላስ እንደገለጹት የቱሪዝሙን ዘርፍ ለማሳደግ ታስቦ የተዘጋጀው የቪዛ ማሻሻያ ቦሌ ዓለም አቀፍ አውሮፕላን ማረፊያ አልፈው የሚሄዱ መንገደኞች ከ24 ሰዓት እስከ 7 ቀናት ያለምንም የቪዛ ክፍያ ኢትዮጵያን እንዲጎበኙ እድል የሚሰጥ መሆኑን ጠቁመዋል። ይህም በአመት በአውሮፕላን ማረፊያው በኩል የሚያልፉ ከ15 ሚሊዮን በላይ መንገደኞችን ወደ ሀገር ውስጥ በመሳብ የቱሪዝሙን ዘርፍ አሁን ካለበት ደረጃ በጥፍ ለማሳደግ ትልቅ ፋይዳ ይኖረዋል ብለዋል። ይህ አሰራር በቢሾፍቱ የተገነባ ካለው ግዙፍ የአውሮፕላን ማረፊያ ፕሮጀክት ጋር ተዳምሮ ኢትዮጵያን ቀዳሚ የቱሪስት መዳረሻ ለማድረግ በሚደረገው ጥረት ውስጥ ትልቅ ሚና ይኖረዋል ተብሏል። የስቶፕ ኦቨርን ቱሪዝም ውጤታማ ለማድረግ የቱሪዝም ሚኒስቴር፣ የኢሚግሬሽንና ዜግነት አገልግሎት እንዲሁም የኢትዮጵያ አየር መንገድ በቅንጅት ለመስራት ስምምነት ማድረጋቸውን አቶ ስለሺ ገልጸዋል። የኢትዮጵያ አየር መንገድ በምዕራብ አፍሪካ የአውሮፕላን ጥገና ማዕከል ሊገነባ ነው። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በአዲስ አበባ ሲካሄድ የቆየውን የመጀመሪያውን የአፍሪካ የአውሮፕላን ጥገና ዘርፍ ኮንፈረንስ ማጠቃለያ አስመልክቶ መግለጫ ሰጥተዋል። እንደ ዋና ስራ አስፈጻሚው ገለጻ በአህጉሪቱ ጠንካራ የጥገና ማዕከል አለመኖሩ የአፍሪካ አየር መንገዶች በፈለጉት ፍጥነት እንዳያድጉና ትርፋማ እንዳይሆኑ ትልቅ እንቅፋት ሆኖ ቆይቷል። ይህንን የአየር ትራንስፖርት ኢንዱስትሪ የጥገና ማዕከል ክፍተት ለመሙላት አየር መንገዱ ከአስካይ አየር መንገድ ጋር በጋራ ለመስራት ጥናት አጠናቆ ወደ ትግበራ ለመግባት መዘጋጀቱን ገልጸዋል። ኮንፈረንሱ የኢትዮጵያ አየር መንገድ አቅም ለአፍሪካውያን ያሳየበት መድረክ መሆኑን የጠቀሱት ዋና ስራ አስፈጻሚው አየር መንገዱ በሌሎችም የአፍሪካ አካባቢዎች መሰል የጥገና ማዕከላትን የማቋቋም ፍላጎት እንዳለው ተናግረዋል። አየር መንገዱ አሁን ላይ ካለው የጥገና አቅም አኳያ የራሱን አውሮፕላኖች ከመጠገን ባለፈ ከሳውዲ አረቢያ
ከኦማንና ከሞሮኮ ለሚመጡ አውሮፕላኖች ጭምር የጥገና አገልግሎት እየሰጠ እንደሚገኝ አቶ መስፍን አመልክተዋል። የአበባ ምርት በዓለም አቀፍ ገበያ ላይ ከፍተኛ እድገት ማስመዝገቡ ታወቀ። ለኢትዮጵያ የአበባ አትክልትና ፍራፍሬ ምርታማነት የተሰጠው ትኩረት የዘርፉን ዓለም አቀፍ የገበያ ተወዳዳሪነት ማሳደጉን አምራችና ላኪዎች ተናግረዋል። በዚህም የሆርቲካልቸር ዘርፍ የዓለም አቀፍ ገበያ የተወዳዳሪነት አቅም ከቡና ቀጥሎ ከፍተኛ የውጭ ምንዛሬ ገቢ በማስገኘት በኢትዮጵያ ኢኮኖሚ እድገት ላይ የድርሻውን እያበረከተ ነው ተብሏል። በአበባ በአትክልትና ፍራፍሬ ዘርፍ የተሰማሩ አምራቾች ለኢዜአ እንደገለጹት የዘርፉን ምርታማነት ለማሳደግ የተከናወኑ ተግባራት በዓለም አቀፍ ገበያ ተወዳዳሪነትን እያሳደገ ነው። የኢቲ ሃይላንድ ፍሎራ አበባ አምራችና ላኪ ስራ አስኪያጅ እመቤት ተስፋዬ ለሆርቲካልቸር የተሰጠው ትኩረት የአበባ ምርታቸውን በአውሮፓና በአሜሪካ ገበያ መልካም እድል ፈጥሯል ብለዋል። የኢትዮጵያ የአበባ ምርት ተፈላጊነቱ እያደገ መምጣቱም ለበርካታ ዜጎች የስራ እድል በመፍጠር ከፍተኛ የውጭ ምንዛሬ እያስገኘ መሆኑን ገልጸዋል። የኢትዮጵያ ግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙ እንዳሉት የኢትዮጵያን የሆርቲካልቸር ዘርፍ ኢንቨስትመንትና ምርታማነት የሚያጎለብት ምቹ ምህዳር ተፈጥሯል ብለዋል። በዚህም የኢትዮጵያ ሆርቲካልቸር በዓለም ገበያ ያለው ተፈላጊነት የውጭ ምንዛሬን ገቢ በማሳደግ በኢኮኖሚ እንቅስቃሴ ላይ የላቀ ሚና እየተጫወተ መሆኑን አብራርተዋል። የአዲስ አበባ ፖሊስ በከተማዋ ከ5000 በላይ የሺሻ ማጨሻ እቃዎች ማስወገዱን አስታወቀ። የቦሌ ክፍለ ከተማ ፖሊስ መምሪያ በክፍለ ከተማ ወረዳ 4 እና ወረዳ 5 በሚገኙ መኖሪያ ቤቶች፣ ፔንሲዮኖችና የሌሊት መዝናኛ ቤቶች ላይ ከመስከረም 2018 ዓ.ም ጀምሮ ጥናት በማድረግ ባከናወነው ኦፕሬሽን የሰበሰባቸውን ከ5000 በላይ የሺሻ ማጨሻ እቃዎች በቁጥጥር ስር አውሏል። ፖሊስ በተለይም እነዚህ የህብረተሰቡን ሰላም የሚያውኩና ወጣቱን ወደ ሱስ ኋላም ወደ ወንጀል የሚመሩ አደንዛዥና አነቃቂ እጾችን ከነዋሪው በመጣ ጥቆማ መሰረት ጥናት ሲያደርግ መቆየቱን አስታውሷል። በተለያዩ ጊዜያትም ባደረገው ተከታታይና ድንገተኛ ፍተሻ የሰበሰባቸውን የሺሻ ማጨሻዎች፣ አደንዛዥና አነቃቂ እጾች የአካባቢው ነዋሪዎች፣ የሃይማኖት አባቶችና ባለድርሻ አካላት በተገኙበት ማስወገዱን ከተቋሙ ያገኘነው መረጃ ያመለክታል። በተያያዘም ህብረተሰቡ የአካባቢውን ሰላም የሚያውኩና ለወንጀል ድርጊት መንስኤ የሆኑ ጉዳዮች ሲያጋጥሙት ለሚመለከተው የጸጥታ አካል ጥቆማ በመስጠት የዜግነት ድርሻውን እንዲወጣ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፉ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ኢራን የኢራቅ መርከቦች በሆርሙዝ የባህር ሰርጥ በኩል እንዲያልፉ ፈቀደች። ኢራን በስትራቴጂያዊው የሆርሙዝ የባህር ሰርጥ ላይ የጣለችውን የመርከቦች የጉዞ ገደብ በማንሳት የኢራቅ መርከቦች ያለምንም መሰናክል በነፃነት እንደሚያልፉ አስታውቃለች። የኢራን ሀታም አል አንቢያ ጥምር ወታደራዊ እዝ ባወጣው መግለጫ በባህሩ መስመር ላይ የሚጣል ጥብቅ ቁጥጥርና ገደብ ተፈጻሚ የሚሆነው በጠላት ሀገራት በሚባሉት መርከቦች ላይ ብቻ መሆኑን አስታውቋል። ይህ ውሳኔ ቴህራን በዓለም አቀፍ የንግድ መስመር ላይ ያላትን የበላይነት እያጠነከረች ባለችበት ወቅት ለጎረቤቷ ኢራቅ የሰጠችው ልዩ ዲፕሎማሲያዊና ኢኮኖሚያዊ ትኩረት የሚያሳይ ነው ብሏል። ኢራን ከዚህ ቀደም በተመሳሳይ የደቡብ አፍሪካ፣ የፈረንሳይና የፓኪስታን መርከቦች በወሽመጡ በኩል እንዲያልፉ መፍቀዷ የሚታወስ ሲሆን አሁን ለኢራቅ የተሰጠው ይሁንታም የዚሁ ቀጣናዊ ትብብር አካል ተደርጎ ተወስዷል። ያለምን 20% የነዳጅ ፍላጎት የሚያስተናግደው የሆርሙዝ የባህር ሰርጥ አሁን ላይ የኢራን ወታደራዊ እዝ የትኞቹ ሀገራት ማለፍ እንዳለባቸው የሚወስንበት ቁልፍ ስፍራ ሆኗል። ይህ የኢራን እርምጃ በቀጣናው ካሉ አገሮቿ ጋር ያላትን ግንኙነት ይበልጥ የሚያጠነክር ሲሆን በዓለም አቀፍ የንግድ እንቅስቃሴ ላይም የራሱ የሆነ ፖለቲካዊ አንድምታ ይኖረዋል ተብሎ ይጠበቃል። አሜሪካ ጥቃት የደረሰበት ኤፍ-15 ተዋጊ ጄት አብራሪ በህይወት መገኘቱን አስታወቀች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጀቱን አብራሪ ለማትረፍ የተደረገውን ዘመቻ በአሜሪካ ታሪክ ድፍረትና ቆራጥነት የተሞላበት መሆኑን በመግለጽ ዘመቻውን ላሳካው የነፍስ አድን ቡድን አድናቆታቸውን ገልጸዋል። የኮሎኔል ማዕረግ እንዳለው የተገለጸው አብራሪው በመልካም ሁኔታ ላይ እንደሚገኝም ፕሬዝዳንት ትራምፕ በትሩዝ ገጻቸው አስታውቀዋል።
ትራምፕ አብራሪው ለአንድ ቀን በኢራን ተራሮች ስር ተጠልሎ መቆየቱን ጠቅሰው መጠነኛ ጉዳት እንዳጋጠመውና በቶሎ እንደሚያገግም ገልጸዋል። የነፍስ አድኑን ዘመቻ ለማሳካት በርካታ የጦር አውሮፕላኖች በስፍራው ተሰማርተው ለ24 ሰዓት ቅኝት ሲያደርጉ መቆየታቸውንም ጠቁመዋል። ባለፈው አርብ ኢራን ለመጀመሪያ ጊዜ የአሜሪካን F-15 ተዋጊ ጄት መታ የጣለች ሲሆን ጥቃቱን ተከትሎ አንደኛው አብራሪ በህይወት ሲገኝ ሁለተኛው አብራሪ ደግሞ ጠፍቶ እንደነበር ይታወሳል። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነዘዘው አብሬያችሁ ነበርኩ። ሰናይ ጊዜ